ካልታሰበ አደጋ ይጠብቃችሁ የሚል የሀገራችን ሰው ወዶ አይደለም። ዛሬ እንግዲህ ኪራዬ ያልጠበቀውና ያላሰበው አደጋ አጋጥሞት ህይወቱን አጥቶ ነበረ። እንደተለመደው ኪራ ከዚህ በፊትም ብዙ ጊዜ ራስ እስከ ስት ድረስ ብዙ አደጋዎችን ያስተናገደ ነው። ዛሬም እንግዲህ ተመሸ የእሳት ራት ሆኖ ነበር፣ ግን ፈጣሪ አተረፈው። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ላይክ፣ ሰብስክራይብ፣ ሸር እያረጋችሁ ትጀምሩ ዘንድ በትህትና እጋብዛችኋለሁ። ለምታረጉት ከልብ አመሰግናለሁ። እንግዲህ ኪራ እንደተለመደው በስራውን ውሎ ጨርሶ በሰላም ወደ ቤቱ ገብቶ ነበር። እናም ከሚስቱ ጋር እየተጫወተ ደስ ብሎት እያለ ኒናየም አዲስ አፍቃሪ ነችና ወክ አደርጋለሁ ብላ ከናቲ ጋር ትወጣለች። ሆኖም ግን ኒና ከዚህ በፊት የነበራት ጎቢ የሚባል ወፈፌ ዛሬም የትነሽ ወዴት ነሽ እያለ መግቢያ መውጫ አሳጥቷታል። በሌላ በኩል ደግሞ እንግዲህ ናትዬ በጣም ይወዳታል፣ እያፈቅራታል። ሆኖም ግን በዛው ልክ ደግሞ ጎቤን እየፈራውና እየተጨነቀ ነው። እንግዲህ ፈርቶና ተጨንቆ ቤት ውስጥ ሊቀርም አልቻለም። እንግዲህ ይለይልኝ፣ ሁሉን ወዶ አይሆንም፣ እገጥመዋለሁ፣ ፈርቼ ስስተመቼ ሁለትን ወዶ አይሆንም፣ በአንደኛው መቆም አለብኝ እያለው ናቲ ኒናን ወክ ለማያረግ ይዟት ወደ ውጭ ይወጣል። ሆኖም ግን ወክ እያደረጉ ያሉ ተየት እንደመጣ ሳይታወቅ ጎብ ይመጣበታል። ናቲም ጎብ ቢለምነውም እኔ እኮ አንተ ጋር መታገል አልፈልግም፣ ኒና እንደሆነች ምርጫዋን መርጣለች፣ ምርጫዋን ማክበር አለብህ ቢለውም አንተ መተህ ነው ትላለች ይለዋል። እና ኒናዬም እኔ አንተን አልመርጥም፣ የምመርጠው ናቲን ነው አልፈልግም ብትለውም እምቢ ይላል። እንግዲህ በጉልበቱ ብቻ የሚተማመን ጉልበት ብቻ እንጂ ፍቅር ፈጽሞ የማያውቀው በጉልበት ሁሉንም ነገር አሳካለሁ ከሚሉት አንዱ ነው ጎቤ ማለት። እናማ ጎቤ እንግዲህ ዛሬ ለይልን ይላል። ናቲም እንግዲህ ፈርቼ እስተመቼ ድረስ ፈጣሪያን ተርዳኝ በማለት ይገጥማል። ሆኖም ግን መጀመሪያው ላይ ናቲ ይዘርራል። ናቲ የዋህና ገራገር ልክ እንደ ሰውነቱ ነው። ያኛው ደግሞ ክፉና አረመኔ ጨካኝ ነበረ። እናም ናቲዬ እንደፈራውም አልቀረም፣ ተመታ፣ ወደቀ። ኒናየም ተርገበገበች። በመጨረሻ ተነሳ። እገጥማለሁ አለ ናቲ። እለይልኝ፣ ይውጣልኝ፣ እንግዲህ ተጀመረ ወይ ይጨርሰኝ፣ እስከ መቼ ድረስ? ለፍቅርም የሚከፈል መስዋዕትነት ነው። ሲቀጥል ደግሞ በአንቺ ፊት ተመትቼ የአንቺ አፍቃሪ መሆን አልችልም አለ ናቲ። ተው አይሆንም፣ ትዋረዳለህ፣ ትደበደባለህ፣ ትርፍህ መደብደብ ነው እባክህ ብትለውም ፈጽሟ ይለይልኝ፣ እንግዲህ ሞቴም ሽረቴም ይለይልኝ አለ። የት ነህ ጎቤና አለ። ደገመው፣ ጠራው። ናቲም ጎቤ ምን እንኳን አካፍቶብሽ እንዲሁም ጤዛነሽ እንደሚል ያገሬ ሰው እንኳን ጠርተኝ እንዲሁም በማለት ጎቤም ታለበት ወጣ። ጽናትም እንግዲህ ከባሏ ጋር ወይ አርፋ ዝም ብላ አልተቀመጠችም። ኒና ይከደች እራት እንድንበላ ብዬ ነበር፣ ኒና ወታ ቀረች ትለዋለች ለኪራ። ኪራዬም እንግዲህ ያው ተናቲ ጋ ይሆናል፣ ተናቲ ጋ እኮ ወክል አድርግ ብላ ነው ተናቲ ጋ ይሆናል ይላታል። በቃ ወይ ስልኳ ላይ ትሞክረው፣ ስልኳ አይሰራም፣ ወይ ወጥቼ ልፈልጋት እንደ ዳቦ በዛውን ገዝቼ ስትል አይ አንቺ ሚስቴንማ በዚህ በጨለማ ልኬ ለምን አላስበላሽም በማለት ተተቀላለዱ። በኋላ እኔ ዳቦን ገዝቼ በዛው መጣለሁ ይላታል። እኔ ኪራ ከቤት የወጣው ዳቦ ለመግዛት ነበረ፣ ግን ካፈርድ ባለቀው ጎቤ ብቅ ሲል ኒና ትርገበገባለች። ናቲም ያዙ ይልቀቁኝ ይላል። ጎቤም በዛ በኩል ይጋበዛል። እንግዲህ እዚህ መሀል ኪራ ደረሰ። ተው ጎቤ አለው። ተው ቢለውም አልሰማውም። ታያስበውና ሳይጠብቀው ለናቲ የተሰነዘረው ለኪራ ሆነ። ኪራም እንደለመደው ጥቅልል አለ። ከዛ በኋላ ጎቤም ደነገጠ፣ ናቲም ደነገጠ። ኪራም ራሱን ሳተ። ጨለማውም ጨልሟል። በአካባቢው ሰው አልነበረም። ብቻ ከባድ ነበረ። ኪራ ለተወሰነ ጊዜ ራሱ ስቶ እዛው ተኛበት ቀረ።
የጽናት ስልክ ቢደውላት የጽናት ስልክ ፈጽሞ ልታነሳው አልቻለችም። ምንም ማድረግ ስላልቻለች በመጨረሻ ኒና ወደ ቤት ሄዳ ለጽናት መንገር ነበረባት። ጽናትን ባልሽ ወርቋል ስትባል እጧን ጥላ ወደ ባሏ ጋር ስትሄድ እንደተባለችውም ባሏ ወርቋል። የሆነ ሆኖ በመጨረሻ እንደምንም ብለው ኪራም ወደ ቤቱ አስገቡት። ኪራም ከተወሰኑ ደቂቃዎች ከተወሰኑ ሰዓቶች በኋላ ሲነቃ ምን ሆኜ ነበረ ምንድን ነው አለ። ሆኖም ግን ኒናዬ ተንሰቅስቃና አልቅሳ በእኔ ምክንያት አንድ ነገር ቢሆን መቼም ቢሆን ራሴን ይቅር አልለውም በማለት ኒና በጣም ታሳዝን፣ በጣም የደም እንባ ነው ያለቀሰችው። የሆነ ሆኖ ከምንም በላይ ኪራ በመዳኑ ሁላችንንም ደስ ብሎናል። እናም እንግዲህ ያው የሰው ቤት እስከሆነ ድረስ ሰው ቤት ተጠግታችሁ ስትኖሩ ብዙ ብሶት አለባችሁ። ኒናዬም ያ ብሶቷ ጭምር ፈንቅሏት ያስለቅሳት ነበር። ወደ ጽናት ጋር ሄዳ ጽናት ይቅር ብለሽ በይኝ ተቀይመሽኛል ስትላት፣ እንዴት ነው ባሌን እኮ ነበር ያሳጣሽ፣ በአንቺ ምክንያት ባሌን እኮ አሳጥተሽ ነበር በማለት ጽናትም ትቆጣታለች። ጽናትም አይፈረድባት። ግን የዘሪሁን እህት የሽዬ የሆነች ክፉ ጎረቤት አለቻቸው እና ወደ ትምህርት ቤት ስትሄድ ፊቷ ትገደርባታለች። ምን ነው አንቺ በጠዋቱ ቆሌን ገፈፍሽው አለቻት። ሀዲያ እኔን ብታይኝ ቀንሽ ያምርልሻል እንጂ ምን ይሆናል አንቺ አለቻት። ከዛ በኋላ የሽዬም አረባክሽ ተፍዬ ዘወር በይልኝ ነው ሆኖ ተሳፈጠቻት። የሽ ግን ጸጥ ማለትና የመረጠችው አንቺ ወይፍ ዘራሽ አጥንት የሚሰብር ስድብም ሰደበቻት። ጸጥ አለች። ከዛ በኋላ ሰንዬ ደግሞ የሽዬ ደብተሯን ትታው ሄዳ ነበረ። እናም ሰንዬ መልካሟና ደጓ ሰንዬ ለእሷ ለማቀበል ስትሮጥ ታገኛታለች። ፊቷ ቆማ ስትሰድባት ስትሰማ ጉሮሯ ላይ ትቆምባታለች። መጀመሪያ የሽጌን ደብተር ስጥልባት የሽጌ ልታነሳው ስትል አንቺ ቆይተይ በይ ኩሽታይ ልብሽ ይህንን ደብተር አንስተሽ ለየሽ እጇ ላይ አድርጊ አለቻት። አንቺ ማነሽና ነው እኔን የምታዥኝ? አንቺ መሆንሽ ነው አለቻት። የሽም እንዳይጣሉ ስለፈለገች ተያት ሰንዬ እኔ አነሳዋለሁ ተያት፣ እሷ ከነገር በቀር ሌላ ስራ የላትም፣ እኔ አነሳዋለሁ አለች። አንቺ ረፊ ራሷ ታንሳት አለች። ራስሽ አንሻት አለቻት ሰንዬ። አንቺ ማነስና ነው እኔን የምታዥኝ? አንቺ ማሆንሽ ነው አለች። ድጋሜ አልደግመውም፣ ደብተሩን አንስተሽ ለልጅቷ ስጪ አለች ሰንዬ። ወይ ጉድ ወዶ አይስቋሉ። ቆይ ባላነሳው ምን ልታመጪ ምንስ ልታረጊ አለቻት። ቆይ አሳይሻል፣ ከዛ በኋላ ምን እንደማመጣማ አሳይሻለሁ ብላ ተጠመጠመችበት። እስቲ በቃ ድረስ ወገረቻት። የሽዬም አንጀቷ ራሰ። አስባችሁታል? ያናድዳችሁና ያበሰላችሁ ሰው ሲደበደብ ምን ያህል ደስ እንደሚል። በዚህ ሰዓት እንግዲህ የሰንዬ አንጀት እውነት በጣም ነው ቅቤ ይጠጣው። አዎ ሳቀች። ተመሳቅ ውጭ ምንም አላለች። በደንብ ስትደበድበላት ድረስ ተሳቀች። በኋላ ከለገለቻት። ሰኒም ለዙ አቅምሽ ነበር እንዳብሽን የከፈትሽው አለቻት። ቆይ ግደለሽም ማንን እንደነካሽ ታታቂ ቀርተሽ ነው። ማንን እንደነካሽ አላወቅሽምና ነው። ዋጋሽን አስከፍልሻለሁ፣ ዋጋ ትከፍልብኛለሽ። አለቀሽም አንቺ ከተማ ሞልቃቃ ማነበሽ ላይ እጅሽ እንዳነሳሽ አላወቅሽምና ነው አለቻት። ሰኒም ትፈራለች፣ ትደነግጣለች ብላ ነበር። ገና ከሷ ላይ እጅሽን አታንሺ፣ አሳይሻለሁ፣ ይሄ መጀመሪያ ነው፣ አለቅሽም፣ እሷን እስካልተውሻት ድረስ እኔ አለቅሽም አለቻት። ምን አለች በይኝ፣ ይሄንን አረሳለሽም፣ በጥፉ ነው የምከፍልሽ፣ በጥፉ ነው የምመልስልሽ፣ እውነቴን ነው የምልሽ አለች። እውነት ኒና እኔ አልቀየምሽም። ከአንቺ ጋር ስሆን እኮ የሚሰማኝ ደስታና የሚሰማኝ ነገር በጣም ሌላ ነው። ስለዚህ ኒናዬ ያሻሽን ሁሉ ንገሪኝ አለናት። ይገባኛል፣ ደስ ይላል፣ ግን ደግሞ ራስንም ጠብቅ፣ ራስህንም ገታ አድርገው
ራስህንም ጠብቅ። ህይወት አንተ እንዳሰብከው ላትሆን ትችላለች። ስለዚህ ራስን ጠብቅ፣ ራስህን አገት አድርግ። እሺ ኑንዬ አደርጋለሁ፣ ግን ምንም ነገር ብታደርጊ ምንም ብትይኝ በአንቺ እንደማላዝን እወቂ፣ በአንቺ እንደማላዝን እወቂ አለ ናትዬ። እኔ ምስኪን እንደዛማ አትበል ናትዬ፣ እኔም እኮ ሰው እንጂ መልአክ አይደለሁም። ምንም ቢሆን ምንም አንድ ቀን ላስቀይምህ እችል። እዚህ ለማንኛውም ነገር ራስን ማዘጋጀቱ ጥሩ ነው ትትለው ናቲም ኒናዬ አንቺ እኮ አታረጊውም አይባልም። እኔን ለማስቀየምና እኔን ለማሳዘን እያደረግሽ ነው። እኔን ለማሳዘንና እኔን ለማስቀየም ፕላን እያደረግሽ ነው ወይ ይላል። አልቀለድኩም ናቲ፣ እኔ ቁም ነገር ነው እያወራሁ ያለሁት፣ ቀልድ አይደለም። እማወራ ቁም ነገር ነው። ለሁሉም ነገር አምነህ እንድትቀበል እንድትዘጋጅበት ነው ምነግርህ፣ ቀልድ አይደለም። እንዴ ኒናዬ አስፈራራሽኝ እኮ አላት። አይ ናቲ እንኳን ለቁም ነገር ለቀልድማ አኮንም እኮ አንተ አኮንም ሆነ የልጅ አይምሮ ነው ያለህ። በቃ ያልጸና የልጅ አይምሮ ነው። ሀዳ የማይሆንና ደስ የማይል ንግግር እየተናገርሽ ቅድም ደስ የሚል ያደረግነው ወግ አታበላሹ ይላል። እንግዲህ በሌላ በኩል ደግሞ ምሩዬና ናሆሜ ለሰርጋቸው ተፍ ተፍ እያሉ ነው። ያንን ሰርግ በጉጉት ነው የሚጠብቁት። ምሩዬ ለናሆም በሰርጋችን መንግስት ያለውን ነገር አልጓጓህም? ምን አልጓጓህም ትለዋለች። ናሆምም እንዴ ቀላል ጓጉቻለሁ፣ በጣም ነው የጓጓሁት፣ ያንን ቀን በጣም ነው ምናፍቀው፣ በጣም ነው በጉጉት የምጠብቀው በማለት ሁለቱም የጋብቻቸውን ቀን በጣም በጉጉት የሚጠብቁት አንዶቹ ናቸው። በሌላ በኩል ደግሞ ሰኒና ጆካም እንደዛው አሁን ላይ የሁሉም ፍቅረኛሞች ያማረና የደመቀ ህይወት ውስጥ ነው ያሉት ከቅዱሴ በስተቀረ። ናቲም ቢጀምርም ዛሬ ግን ያው ኪራን አስደበደበው። ውድና የተከበራችሁ አድማጭ ተመልካቾች ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። አመሰግናለሁ። ወዳችኋለሁ።